ነገር አምላክ ነው ማለት ምን ማለት ነው? ለአምላክ አምላክ ነው። መጽሐፍ ቅዱስ ምን ይላል መሰለ? ይሰናከሉበትም ነበር ይላል መጽሐፍ ቅዱስ። እናንተ ናቸው የተሰናከላቸው። ተውነኛ ያለን አካል በግድ አምላክ የተሰናከለ ማለት ቆይ ተረጋጋ። ለአምላክ አምላክ ይኖራል አይኖረውም? ሰው ነው። ሰው መሆኑን አትርሳ። አምላኬ ካለ ሰው ነው። ይሄን አትርሳ። እሺ ቆይ አንተ ይኸውልህ እየተሰናከሰው ክርስቲያን አይደለም አንተ ኦርቶዶክስ አይደለም። ሲጀመር የታችኛው ሰውዬ ለምን ማለት ለዛ ምንም የለም። ዝም ብለህ አትዘባርቅ። ክርስቲያንም አንተ ኦርቶዶክስ አይደለም ሲጀመር ማለት ነው። በጣም ይቅርታ ወይም ኦርቶዶክስ ትክክለኛ ኦርቶዶክስ አይደለም። ምዕራፍ 20 ቁጥር 17 ላይ ያለው ደግሞ አንተ የምትለው አይደለም። ማነው ስም እሱ ነው ሐሱም እሱ ማነው ስም ይቅርታው ነው። ምዕራፍ 20 ቁጥር 17 አንተ የምትጠይቀው ጥያቄ ኦርቶዶክስ መጽሐፍ ቅዱስ ላይ የለም እንደዛ የሚል ወይም ሌላ መጽሐፍ ካለ የጴንጤ ወይም ሌላ መጽሐፍ ካልሆነ ያዝከው እኔ የምሰጥ መጽሐፍ ላይ ግባና እንደዛ የሚል የለም። ምዕራፍ 20 ቁጥር 17 ማቴዎስ ወንጌል ላይ እንደዛ የሚል የለም። ማቴዎስ አይደለም ዮሐንስ ነው የተባለው። ሲጀመር ተረጋጋ ወንድም። እኔ ያው ማውራት የምፈልገው እሱ ጋር ነው። አንዴ ምን ታደርጋቸው ወይ እኔ አንድ አማራ ይሰማል። ኢየሱስ አምላክ አለው ይለናል። ኤስፒዋይ ትክክል አይደለም? ትክክል አይደለም። ራሱ አምላክ ነው። ወደዚህ ምድር የመጣበት የራሱ የሆነ አይኔ መንገድ ስላልሆነ ነው እንጂ አምላክ ራሱ አምላክ ነው ኢየሱስ። ኤስፒዋይ ምን ትላለህ? ኤስፒዋይ እኔ አልጨረስኩም። ስለዚህ አምላክ የለም ራሱ አምላክ ነው እያለ ነው። ስለዚህ አምላክ አለው ብለህ ነው አንተ የምታምነው ኢየሱስ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ያው እዚህ ጋር የወጣው ቃል ማለት ነው። አረ ምን እኔ ብዙ ቦታ ልጨምርልህ እንዴ? ምን እሱ ላይ ነው ገብቼ ልይደ ኢየሱስ ክርስቶስ ፍጹም አምላክ ነው፣ ፍጹም ሰው አይደለም። ቆይ እፎይ ላይ ተቀጣጥራችሁ ምን ሆነ ነው የቀረው? መጀመሪያ ይሄን ጥያቄ ብጠይቅ ደስ ይለኛል። በመልስልኝ ምን ሆነ ነው የቀረው? ተቀጣጥራችሁ ባለፈው ተቀጣጥራችሁ ኋላ አልተቀጣጠርንም። ራሱ ቪዲዮ ሰራ ወይ ተረጋጋ። ለምን አወረዳችሁት? ነሽ ተረጋጉ እንጂ ልጆች ጠየቅ አይደለ ይመለስለት። አዳምጡ ክርስቲያኖች። ለማንኛውም ምን አይነት ጨዋታ እንደተጫወተባችሁ ሰውየው ይላችሁ። ውይይት ማለት በሁለት ተወያዮች መካከል የሚወሰን የሆነ ነገር ነው አይደለ? ሁለቱ ተገናኝተው መጥቶ ወይ ከኔ ጋር መወያየት ከፈለገ እኔ ጋር መወያየት ፈልጋለሁ ከአንተ ጋር ርዕስ እንምረጥ፣ ሰዓት እንምረጥ፣ ቀን እንምረጥ ብሎ ይነጋገራል አይደለ? እሱ ግን ይሄን አላደረገም። በራሱ ምን አደረገ? እኔ እዚህ ሳስተምር መጣና ተደብቆ ቪዲዮ ቆረጠና ሰርቶ በዚች ላይ በዚህ ቀን በዚህ ሰዓት እወያያለሁኝ አለ። የቱ ጋር ነው የተቀጣጠር ነው? ቢያንስ የጻፈልኝ ነገር አለ? መጥቶ ያናገረኝ ነገር የለም። ይሄ ውይይት አይባልም። አሁንም ከፈለገ ይችላል ይምጣና ያናግረኝ፣ ችግር የለው። ከአንተ ጋር መወያየት ፈልጋለሁኝ። በየትኛው ርዕስ ሁለታችንን መርጠን። እሱ እንደዚህ አላደረገም። ቀን ራሳችን መርጠን፣ ሰዓት ራሳችን መርጠን እንደዚህ ነው። እሱ ይሄን በፍጹም አላደረገም። በራሱ የሚፈልጋት ላይ በዚች ቀን በዚህ ሰዓት እንወያያለን ብሎ ሰራ። ይሄ ውይይት አይባልም። እንደሱ ከሆነ ስለ እስልምና ካነሳ እንደዚህ ጥያቄዎች አሉኝ በእስልምና ላይ ካለ ብዙ ሰውም እንደዛ ነው እያሉለት ያለው። እስልምና ላይ መልስ አላገኘም ጥያቄ ያለው ነው ያሉት። እንደሱ ከሆነ ይምጣ፣ ሁሉንም ጥያቄ ላስተናግደው ቃል ገባለታል። እዚህ ትልቁ ጋር አድርጌው ማለት ነው። ስለ እስልምና ስለ አይሻም ሆነ እንዳለ ጥያቄዎቹ ከወገብ በታችና ስለ ወሲብ ነው። ችግር የለውም እመልስለታለሁ። ሂዱና አምጡት። እንደምንም ደፍሮ እዚች መጥቶ ይናገር። እንደሱ እዚህ ከመጣ ማለት ነው እንቀዋለሁ። ሀሳብ ልስጥ ውሱ እኔ እዚህ ከመጣና እፎይ ካወራ እውነቴን ነው ወላሂ በጣም ነው የማደንቀው። ግን ቢሞት አያደርገውም። እራሱ ያውቃል። በጣም ብልህ ነው። እዚች አይገባም። እዚች ከመጣ ፍጻሜው ነው የሚሆነው። ፋይሉ ነው መዘጋለት። ሞትና ትንሣኤውን ነው የማሳዩ እዚች ቤት ከመጣ እሱ ማለት ነው። ለምን አልሄድክም አንተ ወንድሜ? ና እያለ አልነበር? ለምን አልሄድክም? ና ብሎት እያለ ነበር አለ። ለምን አልሄድክም? እሱ አንዴ ልናገር። ይቅርታ አንቺ ዝም በይ አንቺ ዝም አልልም። ምን አገባሽ? ዝም በይ ክፍታፍ። ዝም አልልም። ይሄ ሁሱ ቤት መታል እንግዳ ነን የማወራለሁ። እንኳን አዳምጥ። አንቺ ምን አገባሽ? እኔ ጠየቁት ጥያቄ እሱ ነው ሲመልስልኝ። አንቺ ምን አገባሽ? ዝም በይ። ዝም በል አንተ። ሚውት አድርጉት። ሞዴሬተር 24 14 ሚውት አድርጊ ፕሊስ። እፍ አንቺ ደግሞ እፍፋት ላይ ቀይ ዝም በይ አንቺ ጋር ማውራት አልፈልግም። አንቺ ዝም በይ። ስለ ስርዓት ሳዝና ዝም ብላችሁ የሰው ሃይማኖት እንትን እያላችሁ ከምትውሉ መልሳችሁን ሰጣችኋለሁ። ተረጋጋ። አንተ የኔ ማውራት ጀምር ግኛት ተመሰባችሁ። አንቺ ራስሽ ማምሽ የራስሽ ሃይማኖት ካላከበርሽ የሰው ሃይማኖት እየተሰደብሽ አንድ አማራ የምትባለው ኧረ አንቺ እንደው ስለፈጠረሽ ለሐውለ ወላ ቁወተ ኢላ ቢላህ አንዴ መልስ ኦኬ። አንድ አማራ የምትባለው ከታችሁን የምታደ
ሲጀመር ወንድም ዓለም ዮሐንስ ወንጌል ምዕራፍ 20 ማነው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ያደረገውን ንግግር ነው የሚያወራው። ዮኒ ማኛ እንደዛ መጽሐፍ የለም። እቺ ሴትዮ ያማታል እንዴ? አንቺ ራስሽ ያምሻል። አንቺ ራስ ስለፈጠረሽ ዝም በይ እንዴ። ሐሳቤ ልጨርስ። ማን ያስወርዳችሁ? ማንም ያስወርዳችሁ? ልሽ አይ ጥሩ ነው። አንጥሩ አድርጋችኋል አድሚኖች። ማሜላ 21 ስለምን አንደፍሮ የሚጠይቅ ሰው ካለ እኔ መጀመሪያ ጨብጨብላቸዋለሁ። ገና እንደመጡ እንደዚህ ቁሜ ማለት ነው። ጀግና ናቸው። በቃ እነዚህ ልጆች ሰባኪዎች መተከጠየቁ በጣም ማደንቃቸው። ሁሉም ሰባኪያ ነው። ተሃይለው ወሰሉና አን እስላሚና ስለስልምናችን ጠይቁ። ማንኛውም ጥያቄ ያለው ሰው ከባድ ጥያቄ ቢጠይቁ መስላችሁ ስለ ወሲብ ነው ቢጠይቁት፣ ሌላ ነገር አይደለም። ስለ ስፐርም ነው ቢጠይቁት አይደለ? በእነሱ ቤት ትልቅ ጥያቄ ያገኝ መስላችሁ። የሚገርመው ስለ ንጽህና እኮ ነው፣ ስለ ጣህራ እኮ ነው የሚያወራው። ስለ ኢስላም ራሱ እናንተ በቆሻሻ አስባችሁ የምትገልጹትን የሚገልጹላችሁን ነገር ከዚያ ውስጥ የሚወሰደውን ትምህርት ብታዩት ምን ያክል ንጹህ የሆነ ሃይማኖት መሆኑን ነው የምትረዱት። ስለ ዘር ፈሳሽ ሲወራ ገብታችኋል አይደለ? በዚያ ላይ ንጽህና ማድረግ እንዳለበት ሊያስተላልፍልን የሆነ መልእክት እኮ ነው። ይህን እናንተ ስፐርም ነው የምታዩት፣ ልክ ስፐርም እንደማያይ ሰው ማለት ነው፣ ልክ እንደ መልአክ። በዚያ ላይ እናታችን አይሻ ልታስተላልፍ የምትፈልገው ሰውየው መጨረሻ ላይ ማጽዳት እንዳለበት ግልጽ አድርጋ ታስቀምጠዋለች። ገብታችኋል? ያን ነገር ስለሚያነሳው ለምንድን ነው ያን ነገር በምን መልኩ ማጽዳት እንዳለበት ስለ ንጽህና የሚያወራ ነው። ስፐርመ መሐመድ እንትን ይላል እና ሰው አይደል እንዴ? አምላክ ሆኖ በላተኛ ተጠፈጠፈ፣ በጥፊ ተተፋበት የሚለውን አሜን ብለህ ተቀብለ ሰው እንቅልፉን ተኛ። እንዴት መሐመድ እንቅልፉን ተኛ? እንዴት መሐመድ የዘር ፈሳሽ እንዴ? ወበሸር ሰው ናቸው። እኛ እኮ አምላክ ናቸው አላለም። ኦኬ ተመስገን። አገኛቸው ምዕራፍና ቁጥሩ ይኸውልህ እውነት ለመናገር ማለት ነው። አንተ እውነተኛ መስሎን ከሆነ ያልተጻፈን ማንበብ አቁም። ከዛሬ ጀምራ ማለት ነው። ዮሐንስ ወንጌል ስንት ነው ያልከኝ? ምዕራፍ 20 ቁጥር 17 ኦኬ። ጌታችን ኢየሱስ ክርስቶስ ከዮሐንስ ይልቅ ደቀ መዛሙርቱ አንድ አብዝቶ እንደሚያጠይቃቸው ራሱ የምር እንደዛ ምል ጽፍ የለም። እመቤቴ በቪዲዮ ከፍቼ ላሳይ። ዝም ብለህ ከፍተሽ አሳይ። ረጋ በይ እባክሽን አሳይና አጥፍልኝ መጋዙ ማሬ ቆይ ማውጣት ዝግጁ አይደለም። ቆይ አንተ ምግብ እየሰራሁ ነው። ቆይ በቃ ችግር የለም። እሺ እንዴት ነሽ? ደህና ነሽ? ሰላም ነው? እኔ ነው። እንዴት ነሽ? ደህና ነሽ? አለ እግዚአብሔር ይመስገን። እንደት ነሽ? አለን። ጸጋና ሰላም ይብዛልሽ። እሺ አሜን። እሺ ጥያቄ አለሽ? መልስ እንጠይቅሽ። አዎ ጥያቄ በእስልምናም ላይ አለኝ፣ በክርስትናም የቻልኩት ይሄን ትንሽ መልስ ለመስጠት ሞክራለሁ። ያንተ ጥያቄ ምን ነበር? አሁን ኦኬ፣ እኛ ጥያቄ ኢየሱስ ክርስቶስ አምላክ አለው ወይስ የለውም? አለው። በየትኛው ምዕራፍ ላይ ነው ማውራት የምትፈልገው? ኦኬ አካለው በቃ ተመለሰ። እናመሰግናለን። ስለዚህ አምላክ ያለውን ሰው ነው እያመለካችሁ ያላችሁት ማለት ነው አይደል? ኢየሱስ እንዴት ነው አምላክ ኖሮ የሚችለው? ኢየሱስ ክርስቶስ የእግዚአብሔር አብ ልጅ የድንግል ማርያም ልጅ ለአንተ ለመድሃን አዳምና ሔዋን ኃጢአትን የሰሩበት ለመዳን ከሰማይ ወርዶ በቀራንዮ ተሰቅሎ ያዳነ ኢየሱስ ክርስቶስ አምላካችን ጌታችን ብቻ ነው። ምን ታያለሽ? ወደድክም ጠላህም ትውጣታለህ። የተጻፈልሽን እኮ መቀበል ግዴታሽ ነው ክርስቲያን ከሆንሽ። ይኸውልሽ አንቺ ኢየሱስ ወደ ኢየሱስ እያልሽ ስለ ክርስቲያን ማውራትሽን እዚህ ታቆሚያለሽ። ስለ ኢየሱስ ስለ ክርስትና ለክርስቲያኖች ተውትና ያልተጻፈ አታንብቡ። አንቺ አይመለከትሽም። ሲጀምር ክርስቲያን አይደለሽም። አይመለከትሽም። ክርስቲያን አይደለሽም። እንደውም እንዳንቺ ሌላ ጨማምረም አላመልክ
በአንድ አምላክ ብቻ የምታመኑት ክርስቲያን ነኝ። ክርስቲያን አይደለሽም። ስለ ክርስቲያኖች ተይላቸውና ስለ ራስሽን ታወሪያለሽ። ጌታችን መድኃኒታችን ኢየሱስ ክርስቶስ የአብ ልጅ የድንግል ማርያም ልጅ ለአንተ ለእኔ ለማዳን ከሰማይ ወርዶ በቀራንዮ ተሰቅሎ በደሙ የገዛን ለአንተ ስል ነው የተሰቀለው። ሀሰን እንዳውራ ፍቀድልኝ። እሷን ወይ ሚውት አድርጋት ወይ አውርዳትና እኔ ሀሳብን ላውራ። ላ ወንድም አለም ስለሷ ስለ ክርስቲያን አይደለም የምጠይቃት። እሷን ስለ ጴንጤ ነው ምናምን የምባለው አይመለከትሽም። መጽሐፉ ላይ ስላለው ታውራ። መጽሐፉ ላይ ባለው ነው አይደለም የምታወሪው። ከላይ ያለ መጽሐፍ ላይ ያለው የምታወራው ስለ ኢየሱስ ስለ እኔ መጽሐፍ ላይ ባለው ማውራው ምን ሆነሽ ነው? እኔ እምነቴን ነው ማውራው። ይሄ ትልቅ ልጅ አይደል? አዳምጪ ደግሞ እኔ ክርስቲያን ነኝ። በመካከላችን ካደረ እንደኛ በተራበ በተጠማ ጊዜ ምድር ላይ በኖረ ጊዜ አምላክ እንዳለው አምላክ እንዳለው ወደ አምላኩ እንደጸለየ አምላካችንና አምላካችሁ ጋር እሄዳለሁ አባታችሁና አባታችን ጋር እሄዳለሁ እንዳለም እኔን አምናለሁ። እኔ የተጻፈልኝን ሁሉ ስለሚቀበል ኢየሱስ በለበሰው ስጋ አምላክ አለው ብዬ አምናለሁ። ደግሞ ኢየሱስ ሕይወት ነው ብዬ አምናለሁ። ኢየሱስ ጌታ ነው ብዬ አምናለሁ። ይሄ ነው። አሁን ማውራት ትችላለሽ። አምላክ አለው ማለት በያንቺ ነው ያው ማለት ነው። እና ስለዚህ አሁን በመጽሐፍ ቅዱስ ኢየሱስ ጌታ ነው ወይ አምላክ ነው የሚል ቃል የለም ብለህ ታስባለህ? እሺ ተመስገን መልሰለሽም ልቀጥልላት ነኝ ተመስገን በቃ መልስ አግኝታለች መሰለኝ። አምላክ የለውም እያለች ነበር ማለት ነው። ያው እሷ የምትለው እኔ አንድ አምላክ በሶስት አካል ተገለጠ ብዬ ስለማምነው እኔ ኢየሱስ ክርስቶስ ሰውም ነው አምላክም ነው። ሰውነቱ ከተወለደበት ቀን ጀምሮ ለዘላለም እስከ ዘላለም ሰውነቱ የሚኖር ነው። ከመወለዱ በፊት አምላክም ነበረ፣ ከተወለደ በኋላም አምላክነቱም ሰውነቱም ለዘላለም አብሮ የሚኖር ነው ብዬ ነው ማምነው። ይሄ እምነትም ነው። ይሄ መጽሐፍ ቅዱሳዊ እውነታም ነው። ኢየሱስ ሰው አይደለም የሚል ትምህርት ክርስትና አይደለም። ኢየሱስ ሰውም አምላክም ነው የሚል እንጂ ክርስቲያን ኢየሱስ ሰው አይደለም የሚል ክርስትና የለም። ምክንያቱም ካህን ሊሆን የሚችለው ሰው ነው። ኢየሱስ ሰው ስለሆነ ነው። ሰውነትን ታምኛለሽ፣ አምላክነትን ታምኛለሽ። አሁን አንዳገ ሰውነት ነው ያከራክረን ሰው ነው የሚለው ተቀበለ። እኔ በሁለቱ ነው ማምነው። ሰው ስለሆነ ነው ካህን የሆነው። ሰው ይቅርታ እንዴ ካህን ሊሆን የሚችለው ሰው ብቻ ነው። ስጋ ለባሽ ብቻ ነው ካህን ሊሆን የሚችለው። ስለዚህ ኢየሱስ ክርስቶስ እሺ ከሳ በለጥሽ እኮ አሁን ምንድነው ነጥቧ ወገናችን? ሰው ነው አምላክም ነው ነው ሰው ነው በሚለው አንከራከርም። በቃ መድከም አያስፈልገንም። ሰውነት እናምነሻል። አሁን አምላክነቱ ኢየሱስ ክርስቶስ እሺ ለአምላክነቱ ደግሞ ሮሜ ምዕራፍ 9:5 ላይ እናውራ። ቀስ በይ መቼ ጠየቅኩኝ እኔ? እሺ ከአምላክ ባህሪያቶች መካከል እስከ 5 ጥቀሽልኝ። የአምላክ ባህሪ ሁሉን መፍጠር፣ በሁሉ ቦታ መገኘት፣ ሁሉን ማወቅ። በጣም ጥሩ። ሁሉን ማወቅ እንዳትረሽ። ስለዚህ አንድ አምላክ ነው ተብሎ ኢየሱስ ክርስቶስ የማያውቀው ነገር ካለ አምላክ አይደለም ማለት ነው። ሰው በሆነ በሰውነቱ ላያውቀው ይችላል። በአምላክነቱ ሁሉን ያውቃል። እውቀት ስጋዊ ማንነት አይደለም። እውቀት መለኮታዊ ማንነት ነው። ቅድም እንዳትረሽም ብለሻል። አምላክ ሁሉን ያውቃል ብለሽኛል አይደል? ስጋዊ ማንነት ማለት መብላት፣ መጠጣት፣ መተኛት፣ ይሄ ችግር የለውም። እሺ እንቀበላለን። እውቀት ግን ስጋዊ ማንነት ሳይሆን መለኮታዊ ማንነት ነው። አምላክ ያለፈውንም የወደፊትን ሁሉ የሚያውቅ ነው አይደል? ያውቃል። ስለዚህ ኢየሱስ ክርስቶስ ካላወቀ አምላክ አይደለም ማለት ነው። አምላክ ነው። በሰውነቱ ላያውቀው ይችላል። በአምላክነቱ ሁሉን የሚያውቃል። እውቀት ስጋዊ ማንነት አይደለም እኮ ገናችን። እውቀት መለኮታዊ ማንነት ነው። ቅድም ተናግረሻታል እንዳትረሽ። እኔ የተናገርኩት እኮ እኔ ኢየሱስ ሰው ብቻ ነው ብዬ መቼ ደመደምኩት? ኢየሱስ ሁለት ማንነት አለው ነው ያልኩት። መለኮታዊ ባህሪና ስጋዊ ባህሪ ይለያያሉ። እስኪ ስጋዊ ባህሪ ምን ምን ናቸው? ማርቆስ 13:23 ካላወቀ አምላክ አይደለም። በአጭሩ ኢየሱስ ክርስቶስ አምላክ እንዳልሆነ ልንቋጨው ነው። እዚህ ጋር ኢየሱስ አምላክ ነው ብለህ ካላመንክ እኮ በመጣሽው መስፈርት አምላክ እንዳልሆነ ልንደመድመው ነው። በቃ እዚህ ጋር ክርስትና ሊያልቅለት ነው። ምክንያቱም ኢየሱስ ክርስቶስ አምላክ ነው በሚል ላይ ነው ክርስትና መሰረቱ። ስለዚህ የመለኮት ባህሪ ምንድነው? እውቀት የማያውቅ ከሆነ አምላክ አይደለም ብለሻል። ያውና ላይ ይችላል ይያታ እንጂ ኢየሱስ አምላክ ነው ልልያስ እየፈለኩ
አንብቢ። አምላክ ያውቃል ብለሽናል አይደለ? ኢየሱስ የሚያውቀው ነገር አለ። አሁን ማስረጃም ትችላለሻለሁ። አንብቢ። ምን ይላል? በዚያችም ቀን ወይም ስለዚያችም ሰዓት ግን የሰማይ መላእክትም ቢሆን ልጅም ቢሆን ከአባት በቀር የሚያውቅ የለም። ያ ሰላም። ያችን ቀንና ያችን ሰዓት ማን ብቻ ነው የሚያውቃት? አምላክ አባት። አይዋ። ስለዚህ ኢየሱስ ክርስቶስ አያውቅም። ልጅም ቢሆን እያለ ይናገራል፣ አያውቅም። የሚያውቀው አብ ብቻ ነው አለ። ስለዚህ ሁሉን የሚያውቀው ማን ብቻ ነው? አብ ብቻ ነው። ኢየሱስ ክርስቶስ አያውቅም ያችን ቀን። ስለዚህ አምላክ አይደለም ማለት ነው። ጌታ ሰው እናመሰግናለን። ኢየሱስ አምላክ ነው። አምላክ ባይሆን ኖሮ ለምን በስልጣኑ ቃል ሁሉን እየደግፎ የያዘ ብሎ በዕብራውያን ጻፊ ላይ ተጽፎ ስላለ ኢየሱስ በምድር ላይ ሲኖርም ሲከራከር እኔ ከእናንተ በፊት ነበርኩ ያለውስ እረስን አይደለም። መለኮታዊ ባህሪ ምንድን ነው ብዬ ራሴ የጠየቅኩሽ አንቺ ባመጣሽው መንገድ እውቀት አልሽ። አምላክ ስላለፈውም ስለወደፊትም ሁሉ ያውቃል። ያውቃል። የማያውቅ ከሆነ አምላክ አይደለም። ያው ቀጥታ ስናሳይ ጊዜ አብ ብቻ የሚያውቀው ሌላው የማያውቀው እውቀት አለ። ኢየሱስ ሰው አምላክ አብ ብቻ ነው ማለት ነው፣ ሁሉንም የሚያውቀው። አንተ ግን መዓል መቀበል ትችላለህ። እኔ እምነቴ ይሄ ነው። ኢየሱስ ሰውም አምላክ ነው። ክርስትና ይሄ ነው። አሁን እኔ በስምና ላይ ያለውን ጥያቄ ልጠይቅ ነው። አሁን በስምና አንተ የዘላለም ሕይወት አለክ። ከሞትክ በኋላ ጀነት መግባትና ሲኦል መግባትን በምን ታውቀዋለህ? አዎ ቃል ተገብቶልኛል። ቀድ አፍለሐል ሙእሚኑን አማኞችም በእርግጥም ዳኑ። 4 ነጥብ الذين آمنوا بآياتنا وكانوا يسلمون يدخلون الجنة እነዚያ በእኔ በአላህ አናገጽ አምነው ሙስሊም የሆኑትን ገነትን ግቡ እላቸዋለሁ ብሎ ቃል በቃል ገብቶልኛል። ኢነ الذين يعملون الصالحات لهم جنات النعيم እነዚያ በእኔ በአላህ አምነው መልካም የሰሩትን የጸጋን ሀገር የሆነችዋን ገነትን ግቡ እላቸዋለሁ ኻሊዲነ ፊሃ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው አለ። ዘላለማዊ ህይወት እንዳለን በገነት ውስጥ። ኦኬ እሱ መልካም እየሰሩት ናቸው የሚገቡት። አሁን አንተ ለምሳሌ አላህን ትወደዋለህ፣ ለአላህ ትገዛለታለህ፣ ትሰግዳለህ። ለምሳሌ ኃጢአት ሰራህና ገና ንስሐ ሳትገባ ወይ መልካም ነገር ሳታደርግ አጋጣሚ ብትሞትስ ወዴት ትገባለህ? ወዴት ትሄዳለህ? ወደ ገነት። እንዴ በስራህ አይደለ እንደምትጸድቀው? በስራ አይደለ እንደገና የሚገባው? በስራ በፊት በእምነት አለ። በእስልምና ያለ ስራ በእምነት መጽደቅ ይቻላል። በእምነት ብቻ አይደለም ስራም ሊኖረው ይገባል ሰውየው። ነገር ግን ሰውየው ለምሳሌ ዛሬ አመነን ብልና ስራ የሚሰራበት ጊዜ አላገኘም፣ ሞተ። ባይሰራ የሚል ሰው ይጸድቃል በእምነቱ ብቻ። እሺ መልካም። እኔ ጥቅሱን አላውቀውም፣ እንደሰማሁት ነው የምጠይቀው። የራሴ እውቀት አይደለም። ግን አሁን ከግራ ትከሻ የወጡት ጥቋቁሮችን ለጀነት ከነጭ ትከሻ የወጡትን ደግሞ ለገነት የምለውስ አሁን አንተ ሀበሻ ከለሩ ጥቁር ምናምን ነው። አሁን ሀበሻ የኢትዮጵያ ሙስሊሞች መንግስተ ሰማይ ይገባሉ? እንደሱ አይደለም የሚለው፣ እንደሱ አይደለም። ሰው በከለሩ ገነት ገሃነም አይገባም። እሺ ኢትዮጵያዊ ሀበሻዊ ቢላል ሲባል ትሰሚያለሽ? ያ ሀበሻ ምን ምናምን አለ አላልኩም። አሁን ለምሳሌ ሀበሻ ጥቁር ነው፣ አሁን አፍሪካ ምናምን ጥቁር ነው። እነሱ ይገባሉ አይገቡም? አላህ እነሱን ለገነት ለጀሃነም ከሆነ ጥቁሮችን የፈጠረው ለጀሃነም ከሆነ ቀዮቹ ከገቡ የፈጠረው የለም። አዳምጪ እሺ። ቀድሞ አላህ ሱብሓነሁ ወተዓላ አንተን ለገነት አንተን ለጀሃነም ብሎ ያዘጋጀው የለም። ገነትና ገሃነም በስራ ነው የሚገኘው። እዚያ ጋር የጠየቅሽው ጥያቄ ላይ የሚገኘው ምንድነው? ቅድመ እውቀቱ ነው። አምላክ በሁሉ ነገሩ ላይ አሁን ዛሬ ገስት ላይ እኔ ጋር ገብተሽ እንደምታወሪ ያውቃል። ይህን ቀድሞ ግን ሂጂና አውሪ ብሎ አስገድዶች ነው የላከሽ ወይንስ አንቺ የራስሽን ነፃ ምርጫ ፈቃድ ተጠቅመሽ ነው የገባሽው? ልጠይቀው ይሄ ልጅ ብለሽ ነው አይደል የገባሽው? አዎ ልክ እንዲሁ የሰው ልጅ ምድር ላይ ስራውን የሚሰራውና የቀጣዩ ዓለም የጣፈንታው እንዲሁ በሚሰራው ስራ ላይ እየተወሰነ እንጂ ቀድሞ አንተን ለገነት አንተን ለገሃነም ብሎ ፈጣሪ አዘጋጅቶ አይደለም። በዚያ ላይ ምንድነው ሐዲስ የሚናገረው ከተባለ በሁሉ ነገር ላይ ገነት ማን ይግባ ገሃነም ማን ይግባ ምን የሚለው ሁሉ ቅድመ እውቀት እንዳለው ይገለጻል ነው። አሁን ወደ ምን እንመጣለን? ጥቁሮች ሆነው ገነት እንደሆኑ የተመሰከረላቸው እንዳሉ ብነግርሽስ? ጥቁር ነው ኢትዮጵያዊ ሰው ነው አንተ የገነት ነህ ብሎታል ነብዩ ሰለላሁ ዐለይሂ ወሰለም። ባሪያ ነው። አሁን እሺ ነቢዩ መሐመድ ነቢዩ እስላም አሁን እሳቸው እናንተ ሰላት ስታደርጉ ሰላምታ ለእሳቸው እንድታቀርቡ ታዛቸዋል አይደለም? ታዲያ ለሞተ ሰው አሁን እርሳቸው በህይወት ነው ያሉት ወይ በመቃብር ነው ያሉት? እንዴት ነው ሰላምታችሁ ሊደርስላቸው የሚችለው? በጣም ጥሩ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስጋቸው የት ነው ከተባለ አዎ በመቃብር ውስጥ ነው።
ስጋቸው በስብሷል ወይ? የነቢያት ስጋ አይበሰብስም እንደ እስልምና አስተምህሮ። ለዚህ ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢነ አላህ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ። ምናሉ ነቢያችን ሰለላሁ ዐለይሂ ወሰለም አላህ በምድር ላይ እርም አድርጎባታል የነቢያትን አካል ሰውነት እንዳትበላ አሉ። ከአዳም ጀምሮ እስከ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ድረስ ያሉት የሁሉም ነቢያት ስጋቸው ልክ እንደኛ ስጋ ነው ተከፍቶ ቢታይ። ምክንያቱም የነቢያትን ሰውነት እንዳትበላ መሬትን እርም አድርጎባታል አሉ። ስለዚህ በሰበሱ የሚባል ነገር የለም ነቢያት። ሁለተኛ ሩሓቸው መንፈሳቸው በገነት ትገኛለች። ማንኛውም ሙስሊም በሚሞት ጊዜ ቀደም በምትሞት ጊዜ ወዴት ነው የምትሄደው ስላልሽ ነው አርዋሑል ሙእሚኒነ ፊል ጀና አሉ ነቢ ሰለላሁ ዐለይሂ ወሰለም። የማንኛውም ሙስሊም ነፍስ ከሞት በኋላ ወደ ገነት ቀጥታ ትሄዳለች ብለው ተናግረዋል። ገብቶሻል አይደለ? ያ ነው እና ሶላዋት በምናወርድ ጊዜ በእርሳቸው ላይ አምላካችን አላህ ሱብሓነሁ ወተዓላ አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ እንላለን። በእርሳቸው ላይ የዛን የሩሓቸውን የመመለስ ኃይል አለው አምላክ። ሁሉን የማድረግ ችሎታ አለው አይደለ? ያንን ሶላዋት እንዲደርሳቸው ያደርጋል። ኦኬ መልካም። እሺ አሁን እስልምና የአብርሃምም እስላም ነበረ ሙሴም እስላም ነበረ ብላችሁ ታምናላችሁ። ታዲያ እስልምና ለምንድን ነው ሙሐመድ ረሱሉላህ ምንድን ነው ይቅርታ ለቋንቋው ለቃላቱ ስለማልችል ነው ብላችሁ የምትጀምሩት? በሙሐመድ ብላችሁ የምትጀምሩት ለምንድን ነው? ለምን በአብርሃም ብላችሁ አልጀመራችሁትም? ለምን በሙሴ ብላችሁ አልጀመራችሁትም? እስልምና የቀደምት ሃይማኖት ከሆነች የቀደመች እምነት ከሆነች ስንጀምር በሙሐመድ ስትይ ምን ብለን ስንጀምር ማስታወሻ ያው በእንትን በላይ እናምናለን በአላህ መልእክተኛ በሙሐመድ እናምናለን። አንድ ሰው ከክርስትናም ወይ ከሌላ እምነት ወደ እስልምና ሲመጣ ይሄንን ብለው ነው አይደለም የሚገባው። ታዲያ ነቢያቱ ሁሉ ሙስሊም ከሆኑ ነቢያት ሁሉ የአላህ ባሪያዎቹ ከሆኑ እነርሱ የቀደሙት ነቢያቶች ያሉ ለምን በነቢዩ እስላም ተጀመረ? በጣም ጥሩ። አሁን በእርሳቸው መጀመር ሳይሆን በእርሳቸው ስም ለምን በአላህ ስምና በእርሳቸው ነብይነት ለምን ምስክር በዚህ ይደረጋል ነው። አሁን እዚህ ጋር እኛ ያለንበት ትውልድ እርሳቸው ከተላኩበት በኋላ የመጣ ትውልድ ነው። ገብቶሻል አይደል? ስለዚህ እርሳቸው ከተላኩበት ዘመን ጀምሮ እስከ ዓለም ፍጻሜ ድረስ የሚገኝ ማንኛውም ሰው ወደ እስልምና ሲመጣ ጊዜ የአምላክን አንድነትና የእርሳቸውን መልእክተኛነት ነብይነት መስክሮ ይመጣል። የተላከበት ትውልድ በዚህ በመሲሁ ዘመን ከሆነ የአምላክን አንድነትና የመሲሁን መልእክተኛነት መስክሮ ነው ሰውየው ወደ እስልምና የሚገባው እንጂ ከዛ በፊት ስለነበረው አይደለም። ሁሉም ነብይ በየነበረበት በሙሴ ዘመን ከሆነ የአምላክን አንድነት ይመሰክርና የሙሴን ነብይነት ይመሰክራል። አይሻርላ በዚያ ዘመን የተላከለትን ነብይ እንደ ነብይ ይመሰክራል። ያ ማለት ግን ቀደምት ነብያትን ሁሉ እንደ ነብይ እንቀበላለን። አብርሃም ነብይ ነው ብለን እናምናለን። ሙሴ ነብይ ነው፣ ሃሮን ነብይ ነው፣ መሲሁ ነብይ ናቸው። ሁሉም ነብያት እንደ ነብይ እንቀበላለን። አላህ ይህም በቁርአን ላይ ሲነግረን ምን አለ? የመሲሁ ህዝቦች እንዴት ብለው ሸሃዳ ሲይዙ እንደነበረ በሱረቱል ማኢዳ ቁጥር 11 ላይ ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን አለ። ወደ ሐዋርያቱም የትእዛዝ ቃሌን ባስተላለፍኩ ጊዜ አላምላካችን አለ። ሐዋርያት የሚለው ነገር ሐዋርያት የሚለው ስም በቁርአናችሁ አለ? ላሳይሽ። ታዲያ ካለ እነዛ ሐዋርያቶች እነማን ናቸው? እናንተ የመጽሐፍ ቅዱስን ሐዋርያቶች አትቀበሉትም። እናንተ የምትቀበሏቸው ሐዋርያቶች ከየት የመጡ ናቸው? ከመጽሐፍ ቅዱስ ካልመጡ። በጣም ጥሩ። አሁን እዚህ ጋር የመጽሐፍ ቅዱስ ሐዋርያት ብለሽ እንትን መጽሐፍ ቅዱስ የጻፉት ሐዋርያቶች ናቸው ብለሽ ነው አይደል የምታምኚው? አዎ ሐዋርያቱ ወንጌላውያኖች አሉ። ማርቆስ የኢየሱስ ክርስቶስ ሐዋርያ ነው? ማርቆስ? አዎ። ማስረጃ ማስረጃ ሉቃስ እና ማርቆስ ሐዋርያ አይደሉም። አሜን ነው። እነሱ ወንጌላውያን ናቸው። ወንጌል ነው የጻፉት። ስለዚህ ሐዋርያ አይደሉም። ሐዋርያ ዮሐንስ ሐዋርያ ነው። ዮሐንስ ወንጌል የጻፈው ሐዋርያ ነው። መጥምቁ ዮሐንስ አይደለም። እነሱ አልጻፉም። ራሱ እነሱ መጻፋቸውን ምንም የሚያረጋግጥ ነገር የለም። ታዲያ ማርቆስ ወንጌል ብሎ ማርቆስ የጻፈውን አንተን የጻፍከው ታዲያ ማርቆስ ሐዋርያ አይደለም ማለት ነው። ከየት እንደመጣ የማይታወቅ ሰው ማርቆስ ብሎ ስሙ ማለት ስሙ ራሱ አታውቂም። ሐዋርያቶች እኮ 12ቱ ስም ዝርዝራቸው አለ መጽሐፍ ቅዱስ ላይ። ምድር ላይ ያለው ኢየሱስ የመረጣቸው ስልጣን የሰጣቸው በስሜ ወንጌልን ስበኩ ብሎ የላካቸው እኮ እነርሱ ስማቸው ዝርዝር ሁሉም ሐዋርያቶች እኮ መጽሐፍ ቅዱስ ላይ ተጽፏል ስማቸው። ማርቆስ እና ሉቃስ እንዴቱ ጋር ነው የመረጣቸው? ቆይ እሺ ታዲያ አንተ ሐዋርያ ነው ብለህ ሌላውን ልትቀበል የቻልከው መጽሐፍ ቅዱስ ላይ ያለውን ያልተቀበልከው በቁርአን ላይ ያለው ሐዋርያ የተቀበልከው ያ ሐዋርያ ስሙ ማን ነው?
አዳምጪሻል ልመልስልሽ አይደለም እኛን ተቀበሉ ለቲ እነዛን ለአንቺ ራሱ መቀበል የለብሽም እያልኩ ላስረዳሽ ነበር። ምክንያቱም እኔ እኮ ተቀብዬ አሁን እነሱ የጻፉልኝን ኢየሱስ የነገረኝን ሁሉን አምኜ አሁን እኔ የዘላለም ሕይወት እንዳለኝ አምኜ በእግዚአብሔር ቀኝ ሕይወቴ እንዳለች አምኜ እኮ ነው የምኖረው። እነሱን ተቀብያለሁኝ አልሽሽ። ኢየሱስ ክርስቶስ ከመረጣቸው ሐዋርያቶች መካከል ናቸው ሉቃስና ማርቆስ አይደሉም። ታረሳ ዮሐንስ ነው እኮ። ወደ ዮሐንስ እንመጣለን። እነዚህን ሰዎች የጻፉትን መጽሐፍ ተቀብያለሁ። ከየት ያገኘሻቸው? ማን ይባላሉ? መቼ ነበር ስማቸው ያልተጻፈው? ኢየሱስ ክርስቶስ ምድር ላይ በነበረበት ጊዜ ከእርሱ ጋር አብሮ የነበሩት እሱ ታምር ሲያደርግ የተመለከቱት ግን ሐዋርያት ሳይሆን ያልተመረጡትም ከዛ አይቶም የጻፉትም አሉ። ደግሞ የተመረጡትም የጻፉትን አሉ። የጻፉት መጽሐፍ ቅዱስ አይባልም። እሺ ለማንኛውም እሺ ወንጌላትን እሱን አሁን ማርቆስ ማቴዎስ ሐዋርያ ነው። ማቴዎስ ደግሞ ስሙ የተጻፈለት መጽሐፍ ቅዱስ ላይ ማርቆስን የጻፈው ላልኩም ማቴዎስ ወንጌል እኮ አለ። ማቴዎስ ወንጌልን የጻፈው ማቴዎስ ነው። አዎ ማቴዎስ ብሎ ስሙ ማን ይባላል ታውቂዋለሽ? ማቴዎስ ነው። ሌላ ስም ማቲያስ የአባት ስም ማቲያስ ከሐዋርያት መካከል በይሁዳ ቦታ የተተካው ነው። ይሁዳ ኢየሱስን ከካደ በኋላ በሱ ቦታ የተተካው ነው ማቲያስ። ማቴዎስ ወንጌል እኔ ማቴዎስ ነኝ የጻፍኩት ብሎ ተናግሯል። እንደ ማቴዎስ ወንጌል ካለ እርሱ ራሱ የጻፈው ነው። አሁን ሐዋርያ ጳውሎስ መልእክት ከሆነ ሐዋርያ ጳውሎስ መልእክት ብሎ ነው አይደለም? ጳውሎስማ ተናገረ። እሱም ኢየሱስ ክርስቶስ ከ12 ደቀ መዛሙርቱ ከመረጡት አይደለም። በቃ ተመርጫለሁ ብሎ መጣ። በቃ ራሱ ተናገረ። ሐዋርያት አደረጉት። አሁን ስለሱ አይደለም ኢየሱስ ክርስቶስ ስለመረጣቸው ስለተባሉ ስለ ማቴዎስ እያወራሁ ነው። ማቴዎስ የኢየሱስ ክርስቶስ የመረጠው ራሱ ማቴዎስ እኔ ነኝ የጻፍኩት ይሄን ወንጌል ብሎ ተናግሯል። እኔ ነኝ የጻፍኩት የሚለውን በመስመር ሰምሮ ማስቀመጥ አለበት እንዴ? እሱ እኮ የሰማው ያየውን ነው የጻፈው። እውነቱን ነው የጻፈው እኮ። እንዴት ነው ታዲያ እሱ እንደጻፈው? እሱ የጻፈው ትክክል መሆኑን ማወቅ ኢየሱስን ስለማይቃወም ኢየሱስ የተናገራቸው ነገር። ስለዚህ ዛሬም አንድ ሰው ዘለቀ የሚባል ሰው ተነስቶ ኢየሱስን ሳይቃወም ቢጽፍ ኢየሱስ መርጦታል ብለሽ ልትይዥ ነው ማለት ነው? አይደለም። አሁን ከጊዜ በኋላ ኢየሱስን ለማስመሰል የምጽፍና እውነታውን ተከታትለው ኢየሱስ በነበረበት ጊዜ ኖሮ ኢየሱስ ስራ ያየውን ከሐዋርያት ያደርጉ ያየውን የጻፈው ሰው አሁን ሰዓት ተነስቶ ከምጽፈው ሰው ጋር ማወዳደር አይቻልም። አይደለም። ይኸውልሽ በየትኛው አንቺ ያስቀመጥሽው ሚዛን ምንድን ነው? ለምን ተቀበልሽው ስልሽ ቆይ አንዴ ይቅርታ። አንተ ነቢዩ መሐመድ ነቢይ ነኝ ስላሉ አይደለ ያመንከው? ታዲያ እሱም ደግሞ የክርስቶስ ያደረገውን አይቶ ከጻፈ የማላምንበት ችግሩ ምንድን ነው? እሺ የቱ ጋር ነው እሱ እንደጻፈ የተናገረበት? ወይም ችግር የለውም። እሺ ዛሬ የሆነ ሰው መጥቶ እኔ ኢየሱስን አይቼዋለሁ ብሎ ቢጽፍ ትቀበያለሽ አትቀበይም ማለት ነው? እንደምነሱ አውቃለሁ። ኢየሱስ ቀድሞ የተናገረውን በፊት የተጻፈልኝን ቃል ስለማምን ከዚህ በኋላ ሌላ መጨረሻም ላይ ደግሞ በራእይ ምዕራፍ ላይ በዚህ ቃል ላይ ደግሞ የሚጨምር መቅሰፍት እንደሚጨምርበት የሚያጎድልም ደግሞ ከሕይወት አክሊል እድሉ እንደሚጎድልበት ስለተጻፈለት ከዚህ በኋላ እስከ ራእይ ድረስ የተጻፈልን በቂ ነው። ከዚህ በኋላ ማንም ሰው ብጽፎ አይልቀበለውም። ይኸውልሽ እያዳመጥሽ የሆነ ቃል ተናግረሽ ከዚያ ለዚያ ደግሞ መልስ እየሰጣሽ እንደሱ መሆን አለበት ብለሽ ተርታ ቃል ከሆነ አሁን ማቴዎስ እንደጻፈው ማረጋገጫው ምንድን ነው ነው ጥያቄው? ኦኬ ሌላ ጊዜ በደንብ አጥንቼበት መልስ ካገኘው እነግራለሁ። መልሱን ላሳይሽ እዚህ ጋር። እሺ አሳይኝ። ያውና ማቴዎስ ወንጌል ይላል አይደለ? አዎ ማቴዎስ ወንጌል ማለት እኮ አንተ ላምን መልካ እኮ ተረጋጊ። እሱ እንዳልጻፈው ላሳየሽ ነው። ማቴዎስ ወንጌል ስለ ማቴዎስ እየነገረን ነው። 9 ናብይ እስኪ ምን ይላል? ኢየሱስም ከዛ አልፎ በመቅረጫው ተቀምጦ ነበረ። ኢየሱስም በዚያ አልፎ በመቅረጫው ተቀምጦ የነበረውን ማቴዎስ የሚባለውን አንድ ሰው አየና ተከተለኝ አለው። ተነስቶም ተከተለው። ማን ነው ይሄን እየጻፈ ያለው? ማቴዎስ ነው። ማቴዎስ የሚባል ሰው አገኘ ነው ሊለን ቢገባው እኔን አገኘ ሊለን ነው የሚገባው። ሁለት ማቴዎሶች ሊኖሩ ይችላሉ ብሎ ውይይት የለም። ካሉ አሳይኝ። አሁን አንተ ወንድሜ መሐመድ ሆኖ ያጎት ልጅ አሁን እስላም በሙሉ መሐመድ አይደል እንዴ? ለምን እያወራ ያለው ስለ የትኛው ተከተለኝ ያለው የትኛውን ማቴዎስ ነው?
ቀራጭ ወንድም አለም ቅድም የጠየቀኝ መልስ ልስጥህና እኔ ወደ ስራ ልገባ ነው። አንዴ ቆይ፣ አንዴ ተረጋጊ። ስለዚህ ማቴዎስ ስለማቴዎስ እዚህ ጋር እየተናገረ ነው ታይቷል። ቀራጩ ማቴዎስ ስለ የትኛው ማቴዎስ? የተከተለው ቀራጩ ማቴዎስ። ስንት ማቴዎሶች አሉ መጽሐፍ ቅዱስ ላይ? አንድ ማቴዎስ። ሁለት ናቸው አልሽን እኮ ራሱ ስለ ራሱ ወይ እኔን ተከተለኝ አለን ያለው ራሱ ጽፎት ይሆናል። እንደዚህ ሊሆን ይችላል በያልሽ ነው አሁን መልስ እየሰጠሻለሽ። እንደሱ አይደለም። ኢየሱስም አልፎ ከዚያ በመቅረጫው ተቀምጦ የነበረ እያለ ማቴዎስ ስለ ራሱ ነው ወይ ስለሌላ ነው? ስለ ራሱ ከሆነ በዛ በመቅረጫው ሲያልፍ እኔ ተቀምጬ ነበረ እኔንም ና ተከተለኝ አለኝ እያለ ሊጽፍ የሚገባ ሁላቸውም ወንጌል ባለቤቶች በዚህ መልኩ ነው የጻፉት አይደለ? እዚህ ጋር ግን በሌላ በሶስተኛ ግን ሆኖ ነው እየተናገረ ያለው ማቴዎስ ስለ ማቴዎስ። ይሄ ነው። እሺ ለማንኛውም አሁን የጠየቅሽው ምንድነው? ለምን እነዚህን ሐዋርያቶች እናተቀበሉልሽ ይቻላል? እንግዲህ አውቃለሁ። እኔ ጥያቄ እናንተ ሐዋርያቶችን ኢየሱስ ሐዋርያቶች መመለስ የሚቻል ከሆነ እኔ ልመልስ። የሚከተሉ ሐዋርያቶች እንዳሉ ታምናላችሁ። ስለዚህ ኢየሱስን የሚከተሉ ሐዋርያቶች እንዳሉ ከየት ነው ያወቃችሁት? ከየት መጡ? እነማን ናቸው? እንግዲህ አምላክ አላህ ሱብሓነሁ ወተዓላ ሐዋርያት የሚባሉ የመሲሁ ተከታዮች እንደነበሩ ይነግረናል። ያ ነው። እነዚህ ሐዋርያቶች ምንድናቸው ከተባለ በአንድ አምላክ በአላህ እንዲያምኑ ናቸው፣ መሲሁን የሚከተሉ ናቸው ብሎ ነግሮናል። እነዚህ አካሎች ወንጌልን ጽፈዋል ብሎ ሂሳብ የለም። አምላክ ራሱ አላህ ሱብሓነሁ ወተዓላ ለመሲሁ አውርዶለት የነበረውን መጽሐፍ ወንጌልን የሚከተሉ ናቸው እንጂ ከጊዜ በኋላ ተነስተው ወንጌልን ጻፉ ሐዋርያቶች የሚባል ነገር የለም። አይ እሺ፣ የመጨረሻ ጥያቄ አሁን አንድ ጥያቄ ብቻ ነው ጨርሻለሁ። ይቅርታ። አላህ ሰውን ይወዳል? አላህ ፍቅር ነው? አላህ ዘንድ ፍቅር አለው ማለት ያኔ አላህ ሰዎችን ይወዳል? ጨረሽ? እኔ ልመልስ ነው። መመለስ ከጀመርኩ በኋላ እንዳታቋርጥ። ከዛ በኋላ ስለ እግዚአብሔርም ጠላትነት ስለመናገር ጨርስ እንጂ መልሰኝ። እኔ ያን የጠየቅኩት ምክንያቱም አንድም ሰው አላህ ፍቅር ነው ብሎ አንድም ሲናገር ሰምቼ አላውቅም። እኛ ክርስቲያኖች ኢየሱስ ፍቅር ነው እንላለን፣ እግዚአብሔር ፍቅር ነው እንላለን። እግዚአብሔር ይቆጣማል፣ ስንመለከም ደግሞ ይወደናል፣ እንደዛ እንላለን። ሙስሊሞቹ ግን አላህ ፍቅር ነው ብሎ አያውቁም። እኔ ስንሰማው ሩህሩህና አዛኝ ነው ሲሉ ብቻ ነው እንጂ ሰዎችን ይወዳል፣ ኃጢአተኞችን ይወዳል፣ ኃጢአታቸውን ይቅር ይላቸዋል፣ ምሕረት ያደርግላቸዋል ሲሉ ሰምቻለሁ። አብሽሪ አላህ ይወዳል የሚል ቃል ትፈልጋለች። አብሽሪ እንሰጥሻለን። ኢነ ረቢ ረሒሙን ወዱድ። ቆይ ላሳይሽ፣ ቃል በቃል ላውጣና ላሳይሽ። ስመኝ ወንድም አለም እኔ ቅድምሽ ጥያቄ ጠይቀኛል አይደለም? አብሽሪ አንድ ጊዜ የመጨረሻ እና መልስ ልስጥህ። በመጀመሪያ ጊዜ ማለት ነው ሲጀመር ስለ ክርስቲያኖችን ስትጠይቅ መልስ ከክርስቲያኖች መጠበቅ ያለብህ እንጂ ከማንም መናፍቅ አይደለም። ይህንም ያዝ አለብህ። ሲቀጥል ደግሞ መጽሐፍ ቅዱስ ያልተጻፈ ያልተነበበ እያመጣህ እያነበብ ግን ሰውን አታዳናግር። በአላህ ብያለሁ። አንቺ ራሱ እኮ ይሄ የስድብ መንፈስ እኮ ምንፍቅና ነው። ሰላም እንደነ ጌታ ዘመናችን ይባርክ። አንድ ጊዜ እሺ